ለአንድ ዓመት የሚያስብ ሰው እህል ይዘራል ይባላል። ለመቶ ዓመት የሚያስብ ሰው ደግሞ ዛፍ ይተክላል ነው የሚባለው። ለትውልድ የሚያስብ ሰው ደግሞ መጽሐፍ ይጽፋል የሚባል አባባልን አውቃለሁ። ጤና ይስጥልን ተመልካቾቻችን፣ ይህ የትዝታችን በኢቢኤስ የአየር ሰዓት ነው። ተመልካቾቻችን በመግቢያዬ ላይ እንግዲህ እንዳልኳችሁ ዛሬ ለትውልድ ከሚያስቡትና መጽሐፍትን የተለያዩ መጽሐፍትን ለተደራሲያን ለኛ ለአንባቢያን ካደረሱት መካከል ስለ ፒያሳ የጻፉትን በጥቂቱ ወስደን ለናሙና ያህል የተወሰኑትን ለማሳየት ወደናል። ተመልካቾች እንግዲህ ባለፈውም ሳምንት ዝግጅታችን ሆነ ይህ ትዝታችን በኢቢኤስ ከጀመረ በኋላ የተለያዩ ርዕሰ ጉዳዮችን እያነሳን ስለ ቀድሞዋ ፒያሳ ስላመሰራረቷና እስካሁን ድረስ ስላላት ህይወት በተለይም ደግሞ ትዝታን በተመለከተ የተለያዩ ነገሮች አውስተናል። ትዝታን ወደ ኋላ ዘመን ከሚያስቀሩ በተለይም ደግሞ ተአማኒ ከሆኑ ነገሮች መካከል ትልቁን ስፍራ የሚይዙት መዛግብት ናቸው። ለዚህም ነው ጸሐፍት በተለያየ መልኩ በተለያየ ጊዜ የተለያየ ርዕሰ ጉዳዮች ላይ መጽሐፍትን የሚጽፉት። ጉዳያችን ስለ ፒያሳ ነው። ጉዳያችን ስለ ወዲያኛው ዘመን ነውና ስለ ፒያሳ ከተጻፉ መጽሐፍቶችን የተወሰኑትን ያህል ልጥቀስ። የመጀመሪያው መጽሐፍ በስክሪኑ ላይ እንደምትመለከቱት ፍቅሩ ኪዳኔ የጻፈው የፒያሳ ልጅ የሚለው በቮሊዩሙም ዳጎስ ያለ መጽሐፍ ነው። ይህ በፍቅሩ ኪዳኔ የተጻፈው የፒያሳ ልጅ መጽሐፍ በተለይም ደግሞ በ50ዎቹ በ60ዎቹ ዓመተ ምህረታት የፒያሳ ትላንትነቷ፣ የፒያሳ ትዝታዋ፣ የፒያሳ ታሪኳን ከተለያዩ አንግሎች ከተለያዩ ርዕሰ ጉዳዮች አንፃር የተጠቀሰበት መጽሐፍ ነው። የዚህን መጽሐፍ ደራሲ ፍቅሩ ኪዳኔን ለማግኘትና ለእናንተ ለማቅረብ አስቤ ነበር። ነገር ግን በውጭ ሀገር የሚገኙ በመሆናቸው አልቻልኩም። ሌላኛው መጽሐፍ ስለ ፒያሳ ከተጻፉት መካከል ፒያሳ መሐሙድ ጋር ጠብቂኝ የሚለው በመሐመድ ሰልማን የተጻፈው ሌላው ተጠቃሽ ነው። እንዲህ አይነት መጽሐፍት እንግዲህ ስለ አንድ አካባቢ ታሪክ፣ ስለ አንድ አካባቢ ወግ፣ ስለ አንድ አካባቢ አስተሳሰብ በተለይም ደግሞ መጽሐፍቱ በተጻፉበት ዘመን ያሉ ሰዎች በምን አይነት መልኩ ነው ሐሳባቸውን የሚገልጹት፣ በምን አይነት መልኩ ነው ይኖሩ የነበሩት፣ አስተሳሰባቸውን ሁሉ የሚያንጸባርቁ ናቸው። ስለሆነም ፒያሳ መሐሙድ ጋር ጠብቂኝ በተለይም የፒያሳ ጉድጓዷን ማንኛውም የፒያሳ ሰው ፒያሳን በሚያይበት አይን ብቻ ሳይሆን በተባ ብዕር በሌላ አመለካከት ለደራሲያን በተሰጠ ወይም ደግሞ በተቸረ ሶስተኛ አይን የጻፈው መጽሐፍ ነውና ፒያሳ መሐሙድ ጋር ጠብቂኝ የመሐመድ ሰልማን ሌላው ትሩፋት ነው። እዚሁ ላይ ሌላ ለማንሳት የምወደው ሎሬት ጸጋዬ ገብረመድህን እሳቱ ያባ በሚለው የግጥም መድበሉ ላይ እግር እንይ በሚል ርዕሰ ጉዳይ ስለ ፒያሳ የጻፈው ግጥም አለ። እንግዲህ እነዚህን ሶስቱን መጽሐፍቶች ለትውስታ ያህል ይህን ያህል ካልኳችሁ ወደ ዛሬ ርዕሰ ጉዳያችን አልፋለሁ። የዛሬ ርዕሰ ጉዳያችን አሁን እኔ የምገኝበት ቦታ እዚህ አራዳ ጊዮርጊስ አካባቢ ነው የሚገኘውና እዚህ መጽሐፍ ላይ የአራዳ ጊዮርጊስ ቤተክርስቲያን ወይም ደግሞ በቀድሞ ስሙ አራዳ እየተባለ የሚጠራውና በተመሳሳይም በተወራራሽነት ፒያሳ የሚባለው አካባቢ ያለበት ቦታ ነው። በተለይም ደግሞ ወደ ኋለኛው ዘመን ተጉዘን የፒያሳ ትላንትነቷን ስናወነሳ ወይ አዲስ አበባ የሚጠቀስ ነው። እዚህ ላይ እስቲ አንድ ነገር ላስታውሳችሁ። ይህ ትዝታችን በኢቢኤስ ፕሮግራማችንን ስንጀምር ምናልባት ከ6 ወራት በፊት አንድ ትዝታ ቀርጸን ነበረ እዚሁ አካባቢ ሆነን ስለዚሁ መጽሐፍ። እስቲ እሱን አንድ አፍታ ተመልክተን እንመለስ። አዲስ አበባን እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። የአውግቸው ተረፈ መጽሐፍ ነው። በነገራችን ላይ ተመልካቾች አውግቸው ተረፈው የብዕር ስሙ ሲሆን ዋና እና ትክክለኛ መጠሪያ ስሙ ወይም የመታወቂያ ስሙ ደግሞ ህሩይ ሚናስ ተብሎ ነው የሚታወቀው። የዚህ የወይ አዲስ አበባ ብዕረኛ፣ የዚህ የወይ አዲስ አበባ ጸሐፊ ማለት ነው። በዚህ ላይ እንግዲህ እንደምንመለከተው ከበስተጀርባው የምኒልክን ሐውልት አድርጎ ነው የመጽሐፉ ከቨር ላይ ያለው። ይሄን እንግዲህ ማንሳቴ ያለ ምንም ምክንያት አይደለም። የቀደመው ፒያሳ ምን ይመስላል የሚለውን የቀደመውን ዘመን የሚነግርልን የቀደመውን የአራዳ ቦታ የሚተርክልን ነገር በዚህ በውስጡ ስላገኘው ነው። እንደውም እኮ
እንዳባባልም ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ የተባለውም የዚህ ግጥም መነሻ የዚህ ዘይ መነሻ ይሄ አሁን በካሜራው ላይ የምትመለከቱት ውብ አካባቢ ነው። ይህ አካባቢ የአዲስ አበባ መነሻ የአዲስ አበባ እርሾ የአዲስ አበባ ታሪክ መነሻ ነውና እጅግ ሁልጊዜም ሊታወስ ይገባል። ከዚህ ከወይ አዲስ አበባ ላይ ጥቂት ነገር ልጥቀስ። ምን ይላል ጸሐፊው? የሰው ሞኝ ለጽድቅ ኢየሩሳሌም ይሄዳል ይላል። እንኳን አራዳ ጊዮርጊስን ተሳለምኩ እንጂ ቢሻው ልኮነን ጠዋት ዳዊቴን ደገምኩና ቁጭ እንዳልኩ አንዱ ሱፍ የለበሱ አዛውንት መጡና እንካ ብለው ተኪሳቸው አውጥተው ሳንቲም ዘረጉልኝ። እኔም ምን ያደርግልኛል ለነዳይ ይስጡት አልኳቸው። የለማኝ ጠጋበኛ ብለውኝ ሄዱ። እኔ ተማሪ ነኝ እንጂ ምጽዋተኛ ነዳይ አይደለው። ኋላ እንደመሰለኝ በጋቤ ላይ ደርቤ የለበስኩት ደበሎ ኑሯል የአዲስ አበባን ሰው ያስደነቀው። ቀኑን ሙሉ እየዞርኩ እንደሞኝ አፌን ከፍቼ ምኑንም እያየው ስገረም ዋልኩና ደጀ ሰላም ለማደር ብሄድ ዘበኛው አባረረኝ እያለ ታሪኩ ይቀጥላል። እንግዲህ ክቡራን ተመልካቾች የዚህ ታሪክ መነሻ የፈለኩላችሁ ወይም ለእናንተ ለማስተላለፍ የፈለኩት የዚያን ዘመን የፒያሳ ትዝታ ምን ይመስል እንደነበር ለመንገር ነው። እንደሚታወቀው በአዲስ አበባ ውስጥ ከተወላጆቹ ባሻገር ከተለያዩ የኢትዮጵያ ክፍላት ሀገራት የሚመጡ እዚህ ነዋሪ የሆኑ መጤ ሰዎች አሉ። እነዚያ ሰዎች ታዲያ በሚመጡበት ጊዜ ሁልጊዜም በአዲስ አበባ መገረማቸው በአዲስ አበባ መደነቃቸው አንዳንዴም መታለላቸው መሳቅ መጫወታቸው ውስጣቸው ያለ ትዝታ ነው። ይህን ፕሮግራም የምትከታተሉ በኢትዮጵያ ውስጥ ያላችሁ እንዲሁም ደግሞ ከኢትዮጵያ ውጭ በተለያየ ዓለም ያላችሁ ሁሉ አዲስ አበባ መጀመሪያ የመጣችሁ ለታ እንዴት ነበረ ብዬ ልጠይቃችሁ ትውስታችሁን ወደ ኋላ ወስድላችሁ ዘንድ ተመልካቾቻችን እንግዲህ ከወራት በፊት እዚሁ አካባቢ ተገኝተን ስለዚሁ መጽሐፍ ያነሳሳ ነውና በጥቂቱ ቀንጭቤ ያቀረብኩላችሁ ነገር ተመልክተን መተናል። እንግዲህ በትዝታችን በኢቢኤስ ሌላ ትዝታ የራሳችንን ትዝታ እየተመለከትን ነው ማለት ነው። ለዚህም መድረስ ለዚህ መብቃት ወግ ነውና ደስታ ይሰማናል። ተመልካቾቻችን እንግዲህ የዚህ መጽሐፍ ደራሲ የወይ አዲስ አበባ ማለት ነው መኖሪያ አድራሻቸው ወደ ቃሊቲ ነው። የምገኝበት ቦታ ቀደም ብዬ እንደነገርኳችሁ አራዳ ጊዮርጊስ ነው። አሁን ደግሞ በሰለጠነችዋ አዲስ አበባ በኔቱ በመኖሪያዬ በማማ ኢትዮጵያ መዲና የከተማ ባቡር ፈጣን ባቡር ተሰርቷል። ስለሆነም ደራሲው ወደሚገኙበት ወደ ቃሊቲ የምናመራው በፈጣኑ የአዲስ አበባ ከተማ ቀላል ባቡር ይሆናል ማለት ነው። የባቡር ጉዟችንን እንጀምር፣ አብረን እንጓዝ። አምላክ ያንቆርቁረ በቀለመ ወርቁ አምላክ ያንቆርቁረው በቀለመ ወርቁ እኔ አንቺን ስጠብቅ እየተኙ ነቁ የዚህ የወይ አዲስ አበባ መጽሐፍ ደራሲ አውግቸው ተረፈ ቃሊቲ አካባቢ ነው የሚገኙት ብያቸዋለሁ። ስለዚህ ከሳቸው ጋር ያለንን ጨዋታ ለመጫወት የግድ ወደ ቃሊቲ መጓዝ ይኖርብናል። ወደ ቃሊቲ ለመጓዝ ደግሞ አማራጩ ሰፊ ነው። አሁን በዘመነው ትራንስፖርት በዘመነው ባቡር ወደ ቃሊቲ አብረን እንጓዛለን ማለት ነው። እስከዚያው ድረስ ግን እናንተ ይህንን ተከታዩን ሙዚቃ ተጋበዙልን። አሁንም ከትዝታችን በኢቢኤስ ጋር
ተመልካቾቻችን ከደራሲ አውግቸው ተረፈ መኖሪያ ቃሊቲ ገላን ሳይት ኮንዶሚኒየም ተገኝተን ያደረግነው የወይ አዲስ አበባ ወይ አራዳ ሆይ ጨዋታ ይህን ይመስል ነበር። እነሆ በትዝታ ጨዋታችን ዘና በሉ። እንግዲህ ትዝታ ምን መሰለ ከአቶ ስብሐት ጋር ከተዋወቅኩበት ጊዜ አንስቶ ነው ወደ ድርሰት ዓለም ለመግባት ሐሳብ የተጠነሰሰብኝ እና እሳቸው ጋር የእሳቸውን ሾርት ስቶሪዎች በጣም እንወዳቸዋለን እኔና ባሴ ማለት ነው እና ስናነብ እኒህን ሰው በአካል ብናገኛቸው እያልን እንመኝ ነበር። እንዳጋጣሚ አንድ ቀን በአካል አገናኘኝ አንዱ የእሳቸውን መጽሐፍ ይዞ ሌቱም አይነጋልኝን በመዝገብ ነበር ያን ያልታተመም እንዲህ በትልቅ መዝገብ ነበር የተጻፈ እሱን ይዞ ከሀገራችን ደራሲያን እነማንን ታደንቃለህ ምናምን ሲለኝ እንዴ እናቶ አዲስ አለማየሁ ክቡር ዶክተር አዲስ አለማየሁ ያኔ ክቡር ዶክተር አልተባሉ እናቶ አዲስ አለማየሁ እነ በዓሉ ግርማ እና አቤ ጉበኛ እና ብርሃኑ ዘሪሁን እያልኩ እናቶ ስብሐት ስለው አቶ ስብሐትን ታደንቃቸዋለህ አለኝ። አዎ በጣም አልኩት። ሾርት ስቶሪዎቻቸውን አንብቤ መነን መጽሔት ውስጥ በጣም ነው ማደንቃቸው አልኩት። በኋላ እንዴ ይሄ መጽሐፍ እኮ የእሳቸው ነው አንበው ብለው ሰጥተውኝ ነው አለና ሌቱም አይነጋልኝን አሳየኝ። እንግዲያውስ እኔንም ታስነብበኛለህ መጀመሪያ ከእሳቸው ጋር ታስተዋውቀኛለህ አልኩት። አስተዋውቀሃለሁ አለኝ። በኋላ እሻለ አልኩና የሚመጡበትን ቀን ጠብቄ ከእሱ ጋር ይዟቸው ሲመጣ ተዋወቅኳቸው። ከዚያ በኋላ አብረን መዋልና ማምሸት ጀመርን እና በዚህ መሃል እንግዲህ ስለ ድርሰት እንትን ስል እኔም ልሞክር እንዴ ስላቸው ጻፍ የመጣልህን ጻፍ ምናምን አሉኝ። ስብሐት ገብረ እግዚአብሔር በኋላ እሺ አልኩና እንደዚህ ጽፌ ወይ አዲስ አበባን ጽፌ ሳሳያቸው ፓርተዋል። በጣም ጥሩ ነው ለየካቲት መጽሔት ሰጠዋለሁ በዚህ ወር ታትሞ ይወጣል አሉኝና ይዘው ሄዱ። በኋላ መጽሔቱ በሚወጣበት በዚያው የካቲት ወር ገደማ ነው ደግሞ እንዳጋጣሚ ስሙና እንትኑ ገጥሟል። በዛው ወጣ የመጀመሪያው ክፍል። ዘመኑ በስንት ዓመተ ምህረት? 72 ዓመተ ምህረት ድርሰት ከጀመርኩ በኋላ እንግዲህ ከደራሲዎች ጋር ከናቶ ስብሐት ጋር ከናቶ ከስዩም ተፈራና ከባሴ ሀብቴ ከኃይለ መለኮት መዋዕልና እና ላዛር ሳሙኤል አለማየሁ እኔ ቤትና እንደገና ስዩም ተፈራ ቤት እየተገናኘን ድርሰትና እንናበብ ነበር እና ሾርት ስቶሪ ያለው ሾርት ስቶሪ ይዞ ይመጣል ያነባል። ግጥም ያለው ግጥም ይዞ ይመጣል። ለምሳሌ እነ ስዩም ተፈራ ግጥም ነበር የሚጽፍ ግጥም ይዞ ይመጣል። ቲያትር ይዞ ይመጣል። ቲያትር ይጽፋል። ቲያትሮቹንም አንቦልናል። ኃይለ መለኮት መዋዕል ደግሞ ሾርት እንትን ኖቭል ጉንጉን የተሰኘውን ረጅም ልቦለድ ታሪክ እሱን በፓርት እያደረገ ቅዳሜና እሁድ ስንገናኝ አመቶ ያነብልን ነበር። ሌሎችም እንደዚሁ የራሳቸውን ድርሰት እያዙ መተው ያነቡልናል እንናበባለን እና አስተያየት እንሰጣለን። ሂስ ካለ ሂስ የሚሸስ ካለ ሂስ እንሰጣለን። የሚያበረታታ ሐሳብ ካለ የሚያበረታታ ሐሳብ እንሰጣለን። በዚህ ሁኔታ ነበር ቅዳሜና እሁድን የምናሳልፈው። ወይ አዲስ አበባ ወይ አራዳ ሆይ ለወንድሜ ለእንዳለ ተረፈ ከተለያየንበት ቀንና ሰዓት ጀምሮ ለጤና እንደምን ሰንብተሃል? እኔ ደህና ነኝ አምላክን አይክፋው።
ካንተ ከወድ ወንድሜ ናፍቆት በስተቀር። አባባ ደህና ነው? እኔ በጣም ያጋጣሚው ነገር ይገርምሃል። ወደዚህ ድርሰት ልመጣ የቻልኩት አሮጌ መጽሐፍ ተራ መጽሐፍ እየነገርኩ በመማሬ ነው። የማታ ትምህርት በመማሬ ነው። ወደ ድርሰት ዓለም መጥቼ ከጻፍኩት ይልቅ ድርሰት ለማንበብ ልቦለድ ማንበብ መቻሌ፣ ግጥም ማንበብ መቻሌ እድሉን በማግኘቴ በጣም ነው ደስ የሚለኝ እና ብዙ ትልልቅ ነገር እንዳገኘሁበት ነው የምቆጥረው እና እንዲያውም የሳንሱር ማነቆ ባይኖር ኖሮ እኔም እንደ ሌሎቹ ደራሲዎች ብዙ የማበረክተው ነገር ይኖረኛል ብዬ አስብ ነበረ። አንዱ ሰውዬ ጋር ጠጋልኩና አራዳ የት ነው ብዬ ጠየቅኩት። ትኩር ብሎ አየኝና ሳቀብኝ። ምን ያስቀዋል ብዬ ሲገርመኝ ደበሎዬን በእጁ እየዳበሰ ምንድነው የለበስክ አለኝ። ዝም አልኩትና ሄድኩ። እኔ ገና የ18 እና የ17 ዓመት ወጣት ነበርኩኝ። በዛን ጊዜ ደበሎ ለብሼ ነው ወደ አዲስ አበባ የመጣሁኝ እና መጀመሪያ ስመጣ አራዳ ጊዮርጊስ ነው ያረፍኩኝ እና የአራዳ ጊዮርጊስ ደግሞ የአጼ ምኒልክ ሐውልት ደግሞ ቤተክርስቲያኑ አጠገብ ነው ያለ እና ሐውልቱን ሳይ በጣም ነው የተገረምኩኝ። የመጽሐፉ የውጭ ሽፋን የሆነው ደበሎ ለብሼ ነው እዛ ሐውልቱን መለከት የነበረ አንጋጥጬ ደበሎ ለብሼ ስለነበረ ቁራሽ ልመናም ስዞር እንግዲህ ቁራሽ ልመና የቆሎ ተማሪ ወግ ነው እና ቁራሽ ልመና እሄዳለሁኝ። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ደሃና ድህነት እርግማንና ምርቃት ተለያይቶ አያውቁምና ያጣ ይራገማል ያገኘም ይመርቃል። ከሀገር ቤት እንደመጣን እንግዲህ መጀመሪያ አራዳ ጊዮርጊስ መጣንና እዚያ የማረፊያ የለም ለተማሪዎች የሚሆን ተብሎ ወደ ቀጨኔ እንድንሄድ ቄሶቹ ነገሩን እና ከጓደኞቼ ጋር አንድ ጓደኛ ነበረኝ ልሳኑ ይባል ነበር እና ከሱ ጋራ ነው እሱ ነው በፊት አዲስ አበባን አይቷት ስለነበር ከገጠር ይዞኝ የመጣ እሱ ነው። ቀጨኔ የቆሎ ተማሪዎች ትምህርት ቤት አለ የቅኔ ትምህርት ቤት ስለነበረ እዛ ቅኔ ለመማር ገብተን በየወሩ መደጎሚያ 3 ብር ይሰጠን ነበረ። ስለዚህ የቅኔ ትምህርት ማለት ራሱ ድርሰት ነው። ቀኑን ሙሉ አይኔ ጉድ ሲያይ ዋለ። የቤቱ አሰራር፣ የፎቆቹ አረዛዘም፣ የመኪናው ውበት፣ የሰው ማማር፣ በጠዋት ጮራ የሚፍለቀለቀው መኪናውና የፎቁ መስታወት አዲስ አበባን የጻድቃንና የሰማዕታት ማረፊያ ከሆነችው ከመንግስተ ሰማያት በላይ አሰብኳት። ከገጠር እንደመጣን ያለውን ብገልጽልህ የቆሎ ተማሪዎች ጓደኞች ነበሩኝ እና ወይ አዲስ አበባን ለማየት በማታ የቀይ መብራት፣ ሰማያዊ መብራት፣ አረንጓዴ መብራት የሚበራባቸውን ትልልቅ ቡና ቤቶችና ናይት ክለቦች እነሱን ለማየት ሆን ብለን ማታ እንወጣ ነበር እና የፒያሳን መንገድ እንትን ቡና ቤቶቹንና ሲኒማ ቤቶቹ በር አካባቢ ያለውን ሁኔታ ለማየት እንወጣ ነበረ እና በተለይ ውቤ በረሃ እየሄድን ዝም ብለን ለማየት ብቻ ናይት ክለቦቹ የሚያበሯቸውን መብራቶች እያየን በጣም ተደስተን እንመለስ ነበረ። ማታ ክፉኛ ሲበርደኛ መሸና ትንሽ እንቅልፍ ሲያሸልበኝ ያ ብርድ የገደለው ጓደኛዬ በህልሜ ታየኝ። እሳት ለብሶ ሊያንቀኝ ደረሰ። ለምንድነው ፍታት ያላስፈታኸኝ? ለምንድነው በሰው ልጅ ወግ ያልከፈንከኝ? ለምንድነው የክርስቲያን ወጉን የነፈከኝ? ያን ጊዜ ከሞት ጋር ታግዬ በአሳር ብንለያይ ሬሳዬ ለፀሐይ ተሰጥቶ የዋለው ለምንድነው? 10 ዳዊት ማንን ገደለ? ግድ የለም በድሩ ይድረስ አልልህም፣ አንተም የኔን መንገድ እየተከተልከኝ ነው አለኝ። ደንግጬ ተነሳሁ። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ እና ይህንን ያልኩት ምንድነው አገር ቤት እያለሁኝ ብዙ እረኞችና ገበሬዎቹ ይህንን ግጥም ሲዘፍኑ ትሰማ ነበረ
በእንጉርጉሮ ያንጎራጎሩ በዘፈን ሲዘፍኑ ተሰማ ስለነበረ ግጥሙ እንዳጋጣሚ በአይምሮዬ ተቀርጾ ቀርቷል እና እዚህ ከመጣው በኋላ ከከተማው ውስጥ የነበረው መንፈስ በጣም የተለየ ነው ለገጠር ሰዎች። እኔም ከገጠር የመጣው እንደመሆኔ መጠን የማየው ነገር ሁሉ ጊዜ ልዩ መንፈስ ነበር የሚያሳድርብኝ፣ ልዩ ስሜት ነበር የሚፈጥርብኝ። ከገጠር የሚመጡ ሰዎች ብዙውን ጊዜ አዲስ አበባን እንደ ታምረኛ ከተማ ነው የሚያዩት፣ እንደ ድንቅ ነገር፣ እንደ ውብ ነገር፣ በጣም ልዩ የሆነ ነገር ነው። ምክንያቱም ብዙ ከተሞች በገጠር እንዳሁኑ ሳያድጉ የአዲስ አበባን ከተማ የሚያህል በአስፋልትና በፎቆች የተገነባ ከተማ የለም ነበረ እና ይህንን አብያተ ክርስቲያናቱን፣ መንገዶችን፣ ፎቆችን፣ መኪናዎችን፣ ሰዎችን፣ ሴቶችን፣ ወንዶችን ምናምን ሲያይ በጣም ልዩ ትዝታ ነው የሚቀርጽ በአይምሮ ውስጥ እና ይህንን ተመልክቼ ነበር እኔ ሳይ የተገረምኩበትና የተደነቅኩበትን ነገር ከውስጥ የፈንቅሎ የወጣውን ነገር ነው እኔ ለሌሎች ለማሳየት የመከርኩት ወይም የፈለኩት። አንድ ቀን ደግሞ አንድ ረጅም ህንጻ ስር እንደቆምኩ ዘመም እያለ መጥቶ ሊወድቅብኝ መሰለኝና ወግድ ይወድቅ ነው እያልኩ ስሮጥ መኪና ሊድጣኝ ነበር። ባለ መኪናው አንገቱን ብቅ አደረገና ከትልቅ ሰው አፍ የማይጠበቁ ጸያፍ ስድቦችን አወረደብኝ። አልተናደድኩም። የአገሩ ልማድ ስለሆነ ነጭ ጸጉር ያበቀለው ሁሉ የባስ ስለሚሳደብ ለምጄዋለሁ። ተመልሼ ስመለከት ህንጻው ስር የነበሩ ሰዎች ይስቁብኛል። ጠጋልኩና ቀና ብዬ በመለከት ለካስ ደመናው ኖሯል እየተጥመለመለ የሚሄድ። በምን አይነት መንፈስ አዲስ አበባ እንደተቀበለችኝ፣ አዲስ አበባ እንዴት እንዳስተናገደችኝ፣ ህዝቡን እንዴት እንዳየሁት፣ አብያተ ክርስቲያናቱ፣ መስጊዱ፣ መንገዶቹ፣ ፎቆቹ ምን አይነት ስሜት እንዳሳደሩብኝ፣ የህዝቡ አለባበስና አኗኗር ምን አይነት ሁኔታ እንደፈጠረብኝ፣ የመኪናው ብዛት፣ የመንገዶቹ ማማር፣ የሁሉ ልዩ ሁኔታ ስለፈጠረብኝ ነው በዚህ መንፈስ ተነሳስቼ ነው ልጽፈው የቻልኩት። ወይ አዲስ አበባ ወይ አራዳ ሆይ፣ አንዱ የመኪናውን መንገድ እየዞረ ሲጠርግ ይውላል፣ ሌላው ቆሻሻ እየመጣ ይደፋል። አንዱ መንገድ ዳር ልሽለይናል፣ ሌላው አላሸናም ይላል። አንዱ ተሸክሞ ሲንገዳገድ ሌላው በእግሩ ለመራመድ ተጠይፎ በመኪና ይሄዳል። ሁሉም ነገር ወይ ሲያንሰው ወይ ሲትረፈረፍ ነው ይላል ወንድምህ አውግቸው ተረፈ። የስነ ጽሁፍ ትልቁ ጉልበት ዘመንን ማሳየት ነው። የስነ ጽሁፍ ትልቁ ጉልበት በሰነድ ይዞ ነገሮችን ዋጋ ሰጥቶ ለቀሪው ትውልድ ማስተላለፍ ነው። በፕሮግራማችን መጀመሪያም ላይ እንደገለጽኩት እንግዲህ ለአመት የሚያስብ ሰው እህል ይዘራል፣ ለመቶ አመት የሚያስብ ሰው ደግሞ ዛፍ ይተክላል፣ ለትውልድ የሚያስብ ሰው ደግሞ መጽሐፍ ይጽፋል ብዬ ነበር የተነሳሁት። ስለዚህ ለትውልድ ከሚያስቡቱ ሰዎች መካከል ከደራሲያን መካከል አንዱ አውግቸው ተረፈ ሆኖ አብረን እንግዲህ ዛሬ ይሄንን ጫወታለን እንጫወት ችለናል ማለት ነው። ተመልካቾቻችን የትዝታችን በኢቢኤስ ፕሮግራም እንግዲህ የዛሬው ይሄን ይመስል ነበር። በቀጣይ ፕሮግራማችን ሌላ አዲስ ነገር ይዘንላችሁ እንቀርባለን። እስከዚያው ሰላም ሁኑን እያልን እኔና እንዲሁም ደግሞ አውግቸው ተረፈ በእጃችን እንሰናበታቸው ተመልካቾቻችንን።